የካቲት 16 2018 ዓመተ ምህረት እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ዋና ጉዳዮች ላስተዋውቃችሁ። የጋራ ገቢ ክፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። ፖለቲካና ኢኮኖሚያዊ ጉዳዮች ዙሪያ የፖለቲካ ፓርቲዎች ያላቸውን አቋም ይፋ አድርገዋል። ኢቢሲ መጪው ምርጫ አስመልክቶ የፖለቲካ ፓርቲዎች የክርክር መድረክ አዘጋጅተዋል። ኢትዮጵያ የባህር በር ለማግኘት ሰጥቶ በመቀበል ዲፕሎማሲ መርህ አማራጮችን ከድርድር ጠረጴዛ አቅርባለች። የባህር በር አለመኖር በኢትዮጵያ የንግድ ተወዳዳሪነት ላይ ከፍተኛ ጫና እያሳደረ ይገኛል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ ወደብ የማጣቷ ዋጋ ስንት ነው? ኢትዮጵያ ወደብ በማጣቷ ምክንያት እርሶ በዓመት ውስጥ ስንት ብር ያጣሉ? ተንታኞች የባህር በር ማጣት ኢትዮጵያውያን ዜጎች ላይ የተጣለ ስውር ግብር ነው ይላሉ። ዜጎች ሀገሪቱ በሴራ ባጣች ወደብ ምክንያት የሚከፍሉት ዕዳ ነው ሲሉ ያብራሩታል። ለመሆኑ የባህር በር ማጣት ለኢትዮጵያና ለኢትዮጵያውያን ምን ማለት ነው? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ የጋራ ገቢ ክፍፍል እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። በ2017 በጀት ዓመት ብቻ ከጋራ ገቢ ለክልሎች የሚከፋፈለው ድርሻ 91.73 ቢሊዮን መድረሱን ተገልጿል። የፌዴሬሽን ምክር ቤት በገቢዎች ሚኒስቴርና በማዕድን ሚኒስቴር ተሰብስቦ ቀመሩ መሰረት የሚተላለፈውን የክልሎች ድርሻ በትክክል መተላለፉን ለማረጋገጥ በተከናወነ የፋይናንስና ሕጋዊነት ኦዲት ግኝት ላይ ተወያይተዋል። ሳምሶን ገድሉ ተጨማሪ አለው። የማዕድን ሚኒስቴርና የገቢዎች ሚኒስቴር የሚሰበስቡት የጋራ ገቢ ለክልሎች በተዘረጋው የቀመር ስርዓት መሰረት መከፋፈሉን ለማረጋገጥ የተደረገው የፋይናንስ ሕጋዊነት ኦዲት ግኝት ላይ ከባለድርሻ አካላት ጋር ውይይት ያደረገው የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ከጊዜ ወደ ጊዜ በሚሰበሰበው የጋራ ገቢ መሻሻሎች መኖራቸውን የጠቆመ እንደነበር ተመላክቷል። ምንም እንኳን የጋራ ገቢ ክፍፍሉ እድገት ቢያሳይም ዛሬም ጠንካራ ስራዎች መከናወን እንደሚገባቸው አፈጉባኤ አገኘሁ ተሻገር አስታውቀዋል። የጋራ ገቢው ማሻው ከመካሄዱ በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 መጨረሻ 91.73 ቢሊዮን ብር ደርሷል። በተመሳሳይ የፌዴራልና የክልሎች የጋራ ገቢዎች አካል የሆነው ከሮያሊቲ ክፍያ የምናስተላልፈው ሀብት እጅግ በጣም ዝቅተኛ ስለሆነ በደንብ ማሰብና መነጋገር ይጠይቃል። ከሮያሊቲና መሰል ክፍያዎች ጋር ተያይዞ ያሉ ክፍተቶች መንግስት ሊያገኝ የሚገባውን የሚያሳጡ ክልሎችንም ከድርሻቸው ያሳነሱ መሆናቸው በውይይቱ ተነስቷል። በአግባቡ የማይሰበስቡ የሚያስተላልፉ ባለሀብቶችም አሉ። ለምሳሌ አንዳንዶቹ በህግ የተቀመጠውን ሬት ቫዮሌት የሚያደርጉ አሉ። በተለይ ሮያሊቲ ላይ ማለት ነው። የሮያሊቲን ያሰባሰብ በምናይበት ጊዜ በጣም ጥብቅ ክትትል ያለው አይደለም። ስራው የሚከናወንበት አካባቢ በቀላሉ አክሰስ የመደረግ ዕድሉ አነስተኛ ስለሆነ ብዙ ፈተናዎች ያሉበት ነው እና እንደዚህ ከሆነ የሰጡንን የምንቀበል ብቻ ልንሆን እንችላለን። የቀረበውን ብቻ የምንቀበል አብዛኛው ሀብት አቢዩዝ የሚደረግ ሊሆን ይችላል። ከማዕድን ሮያሊቲ ጋር በተያያዘ የተቀመጡ ጉዳዮች ነገር ግን በየተሰራ ባለው ስራ ግን እየተገኘ ያለውን እየተሰበሰበ ያለውን አጠቃላይ ገቢ በጣም አነስተኛ ነው። በጣም አነስተኛ ነው። አሁን ስራው በዚህ ላይ አልተጀመረም ብሎ ቢገመገም እኔ ጥሩ ይመስለኛል። አሰራር ስርዓቱ በቃ ኦልሞስት በአምራቾቹ ወይ ደግሞ እነዚህ ማዕድን ላይ የተሰማሩ ሰዎች ላይ ብቻ ትኩረት ያደረገ ነው። የማዕድን ሚኒስቴር በበኩሉ በዚህ ረገድ ያሉ ክፍተቶችን ለማረም የአሰራር ስርዓትን ከመዘርጋት ጀምሮ በመድረኩ የተነሱ ክፍተቶችን በጥናት ለይቶ ማስተካከያዎች እንደሚያደርግም ጠቁሟል። ምርት እና ሽያጭ ክትትልን በተመለከተ የሞኒተሪንግ ስራ አለ። ኢንስፔክሽን ስራዎች ይሰራሉ። የቱ ጋ ነው ክፍተቱ የሚለው እውነት ለመናገር በደንብ አድርጎ የቱ ጋ ነው ክፍተቱ፣ ለምንድን ነው ይሄ የተከሰተው የሚለውን ነገር መፈተሽ ያስፈልጋል።
እውነት ለመናገር ኮምፕሊኬትድ የሆኑ ነገሮች አሉ። በደንብ አድርጎ ወደ ኋላ ለምን የሚለውን እያንዳንዱ ነጥቦች ፈትሾ ከዛ በኋላ ተገቢ ምላሽ መስጠትም አግባብ የሚሆነው ያን ጊዜ ይሆናል። ከዛ ውጪ አሰስመንት እየተሰራ ያላል በሚኒስቴር መስሪያ ቤቱ ዋጋዎች የሚዘጋጅላቸው አሰስመንቶች እየተሰሩ ያሉበት ሁኔታ አለ። እነዚህ ሲያልቁ እንግዲህ ወደ ትግበራ ምንገባ ነው። ለጋራ ገቢ እድገት ሁሉም ክልል የሚጠበቅበትን ሊወጣ እንደሚገባ ያነሱት የምክር ቤቱ የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ሰብሳቢ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ያኔ የክፍፍል ምጣኔው እድገት ይኖረዋልም ብለዋል። እንግዲህ ታክስ የሚሰበሰበው ኢኮኖሚ ሲያድግ ነው። ኢኮኖሚ ደግሞ የሚያድገው እያንዳንዳችን ኃላፊነታችንን ስንወጣ ነው። ስፔሻሊ ክልሎች ጋር ያለ ኃላፊነት በአግባቡ መወጣት ያስፈልጋል። የህግ ድጋፍ መስጠት፣ ግብዓቶችን በአግባቡ እንዲቀርቡ ማድረግ፣ የመሬት አቅርቦትን ለአምራቾች ማቅረብ፣ የሚያስፈልጉ ድጋፎችን ሁሉ አድርጎ እያንዳንዱ ተቋም ምርታማ እንዲሆን እንዴት ነው ይሄንን እየደገፍን ያለ ነው የሚለውን በደንብ ማየት ያስፈልጋል። የግሉንም ዘርፍ እንዴት ነው እየደገፍን ያለ ነው፣ እንዴት ነው ውጤታማ እያደረግን ያለ ነው፣ እንዴት ነው ትሪት የምናደርገው የሚለውን በአግባቡ ማየት ያስፈልጋል። ኬኩ ካደገ የምንከፋፈለው በዛው ልክ ያድጋል። የመልማት አቅማችንን በዛው ልክ ያድጋል። ኢኮኖሚውን በዛው ልክ መሳብ እንችላለን። በዛው ልክ ውጤታማ መሆን ይቻላል። ካልሆነ ግን ድህነትን የመከፋፈል ጉዳይ ይሆናል። ያ ደግሞ ሄዶ አንድ ቦታ ይሰበርና ችግር ያመጣል ማለት ነው። ስለዚህ ይበልጥ ውጤታማ ለመሆን እዛ ላይ ትኩረት አድርጎ መስራት ያስፈልጋል። በመጨረሻም ይሄ ግምገማችን የኦዲት ሪፖርታችን የሚያሳየው ማዕድን ሚኒስቴር ላይ ያለው ጉድለት እንደተጠበቀ ሆኖ በጋራ ገቢዎች ትልልፍ የፍትሃዊነት መጓደል ችግር እንደሌለ አረጋግጠናል። ፍትሃዊ ባልሆነ መንገድ ሀብት የተጠቀሙ ክልሎች እንደሌሉ፣ ፍትሃዊ ባልሆነ መንገድ የተጎዱ ክልሎች እንደሌሉ ያረጋገጥንበት መድረክ መሆኑን ለማረጋገጥ ችለናል። ቋሚ ኮሚቴው በቀጣይ በጋራ ገቢ አሰባሰብና መሰል ጉዳዮች ላይ የክትትልና ድጋፍ ስራዎችን አጠናክሮ እንደሚቀጥልም በመድረኩ ተጠቁሟል። በዲሞክራሲ ስርዓት ግንባታ፣ ሉዓላዊነት፣ ሀገረ መንግስት ግንባታ እንዲሁም ፖለቲካዊና ኢኮኖሚያዊ ጉዳዮች ዙሪያ የፖለቲካ ፓርቲዎች ያላቸውን አቋም ይፋ አድርገዋል። ኢቢሲ መጪው ምርጫ አስመልክቶ የፖለቲካ ፓርቲዎች የክርክር መድረክ ያዘጋጀ ሲሆን ፓርቲዎቹ ለመወዳደሪያ ይዘዋቸው የመጡትን ርዕዮተ ዓለም ያስቀመጡበትና አቋማቸውን ያንጸባረቁበት ክርክር ተደርጓል። እድሉ ፈቀደ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ጉዞ ውስጥ ትልቅ ትኩረት የሚሰጠው ሁነት ነው። ካለፈው የ2013ቱ ስድስተኛው ምርጫ ተሞክሮች የተወሰዱበትና የተሻለ የዲሞክራሲ ልምምድ የሚታይበት እንደሚሆንም ይጠበቃል። በዚህም ምርጫ 2018 የፖለቲካ ፓርቲዎች የፓርቲዎች ዝግጅትና ያላቸውን አቋም ለሕዝቡ የሚያሳዩበት የክርክር መድረክ ኢቲቪ አዘጋጅተዋል። ኢትዮጵያ ልትከተለው የሚገባው የፖለቲካ ስርዓት ምንድን ነው የሚለውና የፖለቲካ ምህዳርና የፍትህና የዲሞክራሲ ተቋማት ነጻነትና ገለልተኝነት ምን መምሰል አለበት የሚሉት ዋና ዋና የመከራከሪያ አጀንዳዎች ነበሩ። ምርጫ 2018 የፖለቲካ ፓርቲዎች የክርክር መድረክ ላይ ከ4 የፖለቲካ ፓርቲዎች የመጡ 8 ተከራካሪዎች የቀረቡ ሲሆን እያንዳንዳቸው የፓርቲያቸውን መነሻ ሀሳብና አቋም ከሌሎች ፓርቲዎች የሚለዩባቸውን እይታና የማጠቃለያ ሀሳባቸውን አቅርበዋል። በዚህም ብልጽግና ፓርቲ በአጠቃላይ የፖለቲካ ስርዓቱን በተመለከተ አቋሙን የገለጸ ሲሆን መነሻ ሀሳቡን በመድረኩ አቅርበዋል። ብልጽግና አካታች ፓርቲ ነው። በቡድንና በግል መብቶች በሀገራዊና ብሔራዊ ማንነቶች መካከል ሚዛናዊ እይታ ያለው የመግባባት ዴሞክራሲን የሚከተል ርዕዮተ ዓለም ተቸንካይ ሳይሆን ለዜጎችና ለብልጽግና ጉዟችን ስኬት የሚጠቅሙ የቱ ነው የሚለው ላይ የሚጨነቅ ለኢትዮጵያ ችግሮች የሚሻው ኢትዮጵያዊ መፍትሄ ነው ብሎ የሚያምንና የላዕላይ መዋቅር ላይ የሚያተኩር ፓርቲ ነው። ፓርቲያችን ብልጽግና እኔ ያልሰራሁት ሁሉ ይፍረስ የማይልና የትላንት ጥሩ ነገሮችን በማስቀጠል ህጸጾች በማረም የሚያምን የኢትዮጵያን ታሪክ በሚመለከት ለትምህርት ብቻ መጠቀም ይገባናል የሚልና የነገ ራዕያችን ላይ መጨነቅ የበለጠ ትርፋማ ያደርጋል ብሎ ከልብ የሚሰራ ፓርቲ ነው። ለመጪው ምርጫ ራሱን እያደራጀና ከሌሎች የፖለቲካ ፓርቲዎች ጋር በጋራ ለመስራት ጥረት እያደረገ መሆኑን ደግሞ ነጻነትና እኩልነት ፓርቲ ነው ያስታወቀው። ነጻነትና እኩልነት ፓርቲ የሚያራምደው የፖለቲካ ስርዓት የለዘብተኛ ሊበራሊዝም መከተል አለባት ብሎ ያምናል። ይህንንም በፕሮግራም ውስጥ እንዳካተተው እና የመንግስትን መጠንና ጣልቃ ገብነትን በሚቀንስ መልኩ
ለዜጎች የኢኮኖሚና የፖለቲካ ነጻነት ቅድሚያ ትኩረት ሰጥቶ የሚሰራ በመሆኑ ሀገራችን ካላት ተጨባጭ ነባራዊ ሁኔታ በመነሳት ለዘብተኛ ሊበራሊዝምን የፖለቲካ ስርዓት አድርጎ የሚንቀሳቀስ መሆኑን ለመግለጽ እወዳለሁ። በኢትዮጵያ ፖለቲካ ውስጥ ተሳትፎ ካላቸው ተፎካካሪ ፓርቲዎች አንዱ የሆነው ኢዜማ በበኩሉ በክርክር መድረኩ ላይ የዲሞክራሲ ስርዓት ግንባታን በተመለከተ አቋሙን ገልጸዋል። ፖለቲካና የዲሞክራሲ ስርዓት ግንባታ ስንል በእኛ ሀሳቤ በኢዜማ ሀሳቤ ጠንካራ ሀገረ መንግስት ለመገንባት ፉክክርን ከትብብር ጋር በማቀናጀት የመከባበርና የእርቅ ባህልን ለማዳበር የሚያግዝ ስልት ነው ብለን እናምናለን። ዲሞክራሲ የህዝብ ሉዓላዊነት መገለጫ ነው ብለን እናምናለን። ዲሞክራሲያዊ ስርዓት በሌለበት ሀገር ላይ የህዝብ ሉዓላዊነት ሊከበር አይችልም ብለን እናምናለን። ስለዚህ ዲሞክራሲ ሁልጊዜ ደጋግመን እንደምንለው የህልውና ጉዳይ ነው። በኢዜማ እይታ ዲሞክራሲያዊ ስርዓት የሌለበት ሀገርና ዲሞክራሲያዊ ስርዓትን በደንብ ኤክሰርሳይዝ ማድረግ የማይችል ህዝብ ባለበት የሀገር ሉዓላዊነት የህዝብ ሉዓላዊነት ይኖራል ብለን አናምን። በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የሚገኘው ትብብር ለኢትዮጵያ አንድነት ፓርቲ ይዞ የመጣውን የፖለቲካ አቋሙን ይፋ አድርጓል። የመጀመሪያው የህዝብ ተሳትፎን በተመለከተ እኛ መንግስት ብንሆን ዜጎች በነጻነት መመረጥ እንዲችሉ የስልጣን ባለቤት ራሱ ህዝቡ እንዲሆን እናደርጋለን ማለት ነው። ሁለተኛ ሩል ኦፍ ሎ የምንለው የህግ የበላይነት እንዲኖር በሀገሪቱ ውስጥ የህግ የበላይነት እንዲረጋገጥ እንሰራለን። ሶስተኛ የስልጣን መከፋፈል የሚባለው ለምሳሌ አስፈጻሚው፣ ህግ ሰጪው፣ ፍርድ ቤት እነዚህን በሶስቱ ከፋፍለን በሚገባ እንዲሰሩ እናደርጋቸዋለን። ኢቲቪ መጪውን ምርጫ አስመልክቶ የፓርቲዎች ዝግጅት ምን ይመስላል የሚለውን በተለያዩ መንገዶች ወደ ተመልካቾች እያደረሰ ይገኛል። ይህ የክርክር መድረክም ዜጎች በእውቀትና እውነት ላይ ተመስርተው ነገ ለሀገር የሚበጀውን በምርጫ ካርዳቸው ለመወሰን የሚያስችል ከፍተኛ ግንዛቤ እንዲጨብጡም የሚያግዝ ነው። በኃይልና በጦርነት የስልጣን ባለቤት ከመሆን ይልቅ በዲሞክራሲያዊ ምርጫ መንግስት በመመስረት ለአፍሪካ ተምሳሌትነት መሆናችን መቀጠል አለብን ሲሉ የአሶሳ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ለመጪው 7ኛ ዙር ጠቅላላ ምርጫ ይበጀኛል የሚሉትን በመምረጥ ሀገራዊ ኃላፊነታቸውን ለመውጣት ዝግጁ መሆናቸውን ተናግረዋል። የነዋሪዎቹን አስተያየት ያሰባሰበው ሪፖርተራችን ጀማል አህመድ ነው። ተከታትለን እንመለስ። በፊታችን በግንቦት 24 ላይ ለሚካሄደው 7ኛ ጠቅላላ ምርጫ እኔ እንደ አንድ ዜጋ አስፈላጊውን ዝግጅቴን ተዘጋጅቼበት በሚወጣው ስኬጁል መሰረት ካርድን ወስጄ የሚበጀኝን ያለውበትን የተሻለ የልማት ጉዞ ላይ የሚያዛልጥልን ለመምረጥ ዝግጅቴን ያጠናከርኩ ያለውበትን ሁኔታ ላይ እንዳለው ነው ለመግለጽ የምፈልገው። ገና ምርጫ የመምረጥ እድል አሁን ገና ነው ያጋጠመኝ እና በጣም ደስ ብሎኛል። የምመርጠውን ፓርቲ ለመምረጥ ደግሞ በጣም ዝግጁ ነኝ። እኛ መርጠን እኛ ደስ ብሎን በመረጥነው መንግስት ደግሞ መተዳደር በጣም ደስ ይላል። 7ኛ ጠቅላላ ምርጫ ሁላችንም እንደ ቤኒሻንጉል ጉሙዝ ክልል ወጣቶችም ነዋሪ ማህበረሰብ አጠቃላይ ዝግጅት ላይ ነው ያለነው። ለ5 ዓመት የሚያስተዳድረው መንግስት ለመምረጥ ዝግጅት ላይ ነው። እኔም በግሌ ያስተዳድረኛል፣ ይጠቅምኛል፣ ያዋጣኛል ቀጣይ አገሪቷ ወዴት አንድ ቦታ ላይ ለማሻገር ይችላል ብዬ ያስኩት ፓርቲ ይያለው በግለሰብ ደረጃ ማለት ዝግጅት ላይ ነው ያለው ተዘጋጅቻለሁ። ትልቁ ነገር ስልጣን በኃይል እና በአመጽ ከመያዝ በኮሮጆ ውጤት ብቻ እንደመሆኑን ሁላችን እና የሚመለከተው ማንኛውም ፓርቲ አውቆ በዚህ ልክ ማመን መቻል አለብን ማለት ነው። የአፍሪካ ተምሳሌት ሆነን የአፍሪካ ዲሞክራሲያችን ኤክሰርሳይዝ ማድረግ ይጠበቅብናል የሚል ኮመንት ለማከል ያህል ነው። ከአፍሪካ የተሻለ ማለት ይቻላል። በቃ ኢትዮጵያ አሁን ያደረገው ያለው ከዲሞክራሲያዊ ጋር ተያይዞ ያለው ሁኔታዎችን ምን ይመስላል ስንለው ጥሩ ነገር እንዳለ ነው እኔ በግሌ የተረዳሁትና ምርጫው ሰላማዊ ዲሞክራሲያዊ መሆን አለበት። ስልጣንን ከሆነ በምርጫ መሆን ያለበት እንጂ ግለሰብ ከመሬት ተነስቶ ይሄን ይሆንኛል ምናምን ብሎ ወጣቱ ማይሆን ነገር ለቀስቅሶ ማይሆን ነገር ስልጣን በኃይል መያዝ በፍጹም ይሄንን እንደ ኢትዮጵያ በፍጹም አይመጠነንም ማለት ይችላል። አሁን ያለው የሀገሪቱ ስርዓት በተመለከተ ሁሉም ተካፋይ ወይም ደግሞ ሁሉም ያካተተ መሆኑ ነው ያየ ነው ያለ ነው። ከፌደራልም እስከ ታች ያለው መዋቅሮች
በዚህ ልክ ደግሞ ይሄ ምርጫ በሰላም ተጠናቆ ቀጣይ የሚመጣው አካል ስርዓቱ በዚህ ሁኔታ ሊማታዊ በሆነ አስተሳሰብ እንዲቀጥል የሚል ምኞት ነው ያለው። የባህር በር አለመኖር በኢትዮጵያ ንግድ ተወዳዳሪነት ላይ ከፍተኛ ጫና እያሳደረ ይገኛል። ለሎጂስቲክስ የሚባክነው ሀብትና ጊዜ ለገበሬው ምርትና ለኢንዱስትሪ ግብዓት እንቅፋት እንደሆነም ይገልጻል። የባህር በር ለማግኘት ከጎረቤት ሀገራት ጋር የሚደረጉ ውይይቶች ኢትዮጵያ በቀጠናው ላይ የጋራ ልማትና የሰላም ዋስትና እንዲረጋገጥ ያላትን ጽኑ አቋም የሚያሳይ ነው። ተስፋዬ ለሜሳ ተጨማሪ ያለው ባህር ለአንዳንዶች ድንበር ነው፣ ለአንዳንዶች ግን መንገድ። ለኢትዮጵያ ግን ይህ ድንበር የሩቅ ዕድል ሆኖባት ቆይቷል። ከ120 ሚሊዮን በላይ ሕዝብ፣ የኢኮኖሚ ግዙፍነት፣ ነገር ግን በሰፊ ምድር ተከባ በባህር የተዘጋች ሀገር። ይህ ታሪካዊ እውነታ የዛሬዋን ኢትዮጵያ የመልማት አቅም በእጅጉ እየገደበው ይገኛል። ባህር በር አለመኖር ከጂኦግራፊያዊ ገደብ በላይ የኢኮኖሚ ዕዳ ነው። የንግድ መስመሮች ጥገኛ ያደርጋል። የወጪ ንግድን ተወዳዳሪነት ያዳክማል። የገቢ ዕቃን ዋጋ ያንረዋል። ጊዜ በጉዞ ላይ ይባክናል። ሀብት በሎጂስቲክስ ይወድማል። ኢትዮጵያ በታሪክና በጂኦግራፊ አቀማመጧ የባህር በር ባለቤት የነበረች ቢሆንም በተሰሩባት ሴራዎች ግን ላለፉት 30 ዓመታት ባህር አልባ ሀገር ሆና ቆይታለች። ይህም ከ120 ሚሊዮን በላይ ለሆነው ሕዝብ የኢኮኖሚ የጸጥታና የዲፕሎማሲ ጫናዎችን እያሳደረ ይገኛል። በተለይም ለወደብ ኪራይና ለሎጂስቲክስ አገልግሎት በየዓመቱ የምታወጣቸው በቢሊዮን የሚቆጠሩ ዶላሮች ለሌሎች ልማቶች ሊውል የሚችለውን አቅም በእጅጉ እየተፈታተነው ይገኛል። ነገር ግን ጥያቄው ሌላ ዓላማ የለውም። ይህ የኢትዮጵያ የህልውና ጥያቄ በዲፕሎማሲ ሰንሰለት ይፈታል፣ በትብብርም ይመጣል፣ በጋራ ተጠቃሚነት ይረጋገጣል። የባህር በር የሁሉንም ወገን ተጠቃሚነት የሚያረጋግጥ የጋራ የልማት አጀንዳ ነው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ትጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ ጥያቄ የገባቸው አሉ፣ ያልገባቸው አሉ፣ እንዲገባቸው የሚጠይቁ አሉ። የእኛ ስራ ማስረዳት ነው። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። ባህር በር የፖሊሲ ሰነድ ብቻ አይደለም። ለገበሬው ምርት የተሻለ ዋጋ ነው። ለኢንዱስትሪው ጥሬ ዕቃ ፈጣን መዳረሻ ነው። ለዜጋው ህልም ሰፊ መንገድ ነው። የኢትዮጵያ የልማት ጉዞ ከባህር በር ጋር የተያያዘ ነው። ኢትዮጵያ ወደ ባህር አቅጣጫ በሰላም በዲፕሎማሲና በጋራ ተጠቃሚነት መርህ። ኢትዮጵያ የባህር በር ይገባኛል ጥያቄ ማሳያ አሰብን ማንሳት ይቻላል። አሰብ ለአፋር ህዝብ ታሪክ ብቻ አልነበረው፣ የተፈጥሮና የማንነት ትስስር እውነትም ነው። አሰብን ከኢትዮጵያ መለየት የአፋርን ህዝብ የኢኮኖሚ የጀርባ አጥንት መስበር በመሆኑ ጉዳዩ ከሀገር ህልውና ጋር ቀጥታ የተያዘ የመብት ጥያቄ ጭምር ነው። በአሰብ ጉዳይ የአፋር ህዝብ የማይሻር የባለቤትነት ምስክር ሆኖ ባለበት በዚህ የታሪክ ምዕራፍ ላይ አንድ እውነት ግልጽ ሆኖ ይወጣል። ለመሆኑ አሰብና አፋርን ኢትዮጵያና ቀይ ባህርን ለይቶ ማየት ይቻላልን? ፋሲካ እያሌው ተጨማሪ አላት። አሰብ ለኢትዮጵያ መልክዓ ምድራዊ መውጫ ብቻ አይደለችም። አሰብ የአፋር ህዝብ የዘመናት የንግድ የባህልና ስልጣኔ ማዕከልም ናት። አሰብ በታሪክ የአውሳ ስልጣኔ አካልም ነበረች። የኢትዮጵያ ማዕከላዊ መንግስት ከአውሳ ሱልጣኔቶች ጋር በነበረው ግንኙነት
አሰብ የኢትዮጵያ ዋነኛ የንግድ በር ሆናም ቆይታለች። የአፋር ህዝብ ደግሞ ባህር የቤታችን ደጃፍ ነው ብሎ ያምናል። በአሁኑ ወቅትም በአሰብ ዙሪያ የሚኖረው ህዝብና የኢትዮጵያ አፋር ክልል ያለው ህዝብ አንድ መንፈስ ያለው፣ የባህር በር ጥያቄውም የመሬት ብቻ ሳይሆን የህዝብ ጥያቄ መሆኑን ያረጋግጣል። የአፋር ህዝብ ስለ አሰብና ስለ ቀይ ባህር ሲናገር ቀይ ባህር የሌለበትና ልብ የሌለው ሰው አንድ ናቸው የሚል ዘፈኖችን ጭምር ነበር። ያም ብቻ አይደለም። አርዱፍ ተብሎ የሚጠራ ድርጅት አብነግ አፋር ብሔራዊ ነጻነት ግንባር የሚባል የትጥቅ ትግል የሚያከናውኑ የቀይ ባህርን ወደ ኢትዮጵያ ለመመለስ ከፍተኛ የሆነ ተጋድሎ ሲያደርጉ የነበረ መሆኑና መለስ ዜናዊ በዚህ በኩል ኢሳያስ በዛ በኩል በሁለት ጣቶች መካከል የገባች ቅማል አይነት ጭፍጨፋ ሲያደርጉበት የነበረ ህዝብ ነው። በተለያዩ አጋጣሚዎች ጦርነቶች ተደርገዋል። ለምሳሌ ባዳ ላይ የተደረገውን ጦርነት ብንመለከት በጣም በብዙ ሺህ የሚቆጠሩ አፋሮች ለዚህ ኮዝ የሞቱ አሉ። ኢትዮጵያ ከአክሱም ስልጣኔ ጀምሮ እስከ ቅርብ ጊዜው የኤርትራ መገንጠል ድረስ የቀይ ባህር ባለቤት ነበረች። አሰብ በጣሊያን ግዥ አማካኝነት ከኢትዮጵያ የተነጠቀችው በ19ኛው ክፍለ ዘመን መገባደጃ ላይ ቢሆንም ህዝቡ ግን ግንኙነቱ ዛሬም ድረስ አልተቋረጠም። ኢትዮጵያ አሰብን በተመለከተ የምታነሳው ህጋዊ ነጥብም ከ1900ዎቹ የድንበር ውሎች ይነሳል። በተለይም ኢትዮጵያ የባህር በር አልባ እንድትሆን የተደረገበት ሂደት ዓለም አቀፍ ህግጋትንና የህዝቦችን ፍላጎት ያገናዘበም አልነበረም። የተባበሩት መንግስታት ድርጅት በ1950ዎቹ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ሲወስን ዋነኛ ምክንያት ያለው ኢትዮጵያ ያለ ባህር በር መኖር አትችልም የሚል መደምደሚያ ላይ ደርሶ እንደነበርም ይነገራል። ከ120 ሚሊዮን በላይ ህዝብ ያላት ሀገር የዓለም የንግድ መስመር በሆነው ቀይ ባህር ላይ ምንም አይነት ቀጥተኛ መውጫ እንዳይኖራት መደረጉ ፍትሃዊነት የጎደለው መሆኑን እነዚህ ማሳያዎች አስረጋጭ ናቸው። እዚህ ጋር ነው የአፋር ህዝብ ቁርኝት እንደ ትልቅ ማስረጃ የሚቀርበው። አንድን ህዝብ አግባብ ባልሆነ መልኩ በሰው ሰራሽ ድንበር ከባህሩ መለየት ሰብአዊና ኢኮኖሚያዊ ቀውስ መፍጠሩ ለማስረጃነት ይጠቀሳል። የአሰብ ራስ ገዝ የሚባለው በደርግ ጊዜ ከአዋሽ ጀምሮ ያሉትን አካባቢዎች የአፋርን ያጠቃለለ ነው አሰብ ራስ ገዝ የሚባለው። ስለዚህ ይሄንን ቆርጦ ጭንቅላቱን ቆርጦ ማስቀረት አይነት ነገር ነው ሂደቱ የነበረውና ያ ጥያቄ አሁን የሚነሳው ጥያቄዎች ትክክለኛ የሆኑ ጥያቄዎች ናቸው። በህጋዊ መንገድ በጋራ መልማትን በሚል መልኩ የጋራ ተጠቃሚ መሆን ነው የሚያዋጣው ለኤርትራ መንግስት ቢሆን። ምክንያቱም ትናንትና መለስ ዜናዊ አሰብን ኢትዮጵያ ካልተጠቀመችበት የግመሎች መፈንጫ ነው የሚሆነው ሲል አሁንም የግመሎች መፈንጫ ነው ያደረጉት። ምክንያቱም ጥቅም ላይ እንዳይውል አድርገው ህዝቡም እንዳይጠቀም ባህር በር ለጥላቶች ክፍት የሚሆንበት ረጅም ጥላት ለምሳሌ እነ ግብጽን ብንመለከት ዛሬ ከኤርትራ ጋር ለመስራት የሚጥሩት ጥረት አለ። ስለዚህ ኢትዮጵያን ሊያፈርሱ የሚችሉ ኃይሎች ሁሉ ሊጠቀሙበት የሚችል መሆኑን መቻል አለብን። ራሳችንን ለመከላከል የዲፕሎማሲ ጨዋታ ለመጫወት ፖለቲካሊ ኢኮኖሚካሊ ደግሞ እኛ ዛሬ ስንት ቢሊዮን ዶላር ነው እያወጣን ያለ ነው። ስለዚህ የአሰብ ጉዳይ የቀይ ባህር ጉዳይ የጋራ ጥያቄ መሆን መቻል አለበት። የአፋር ህዝብ ጥያቄም ለኢትዮጵያ የባህር በር ጥያቄ ትልቅ አቅም የሚሆነው በሚከተሉት ነጥቦች ነው። ህዝቡ በድንበር ሳይገደብ የሚዘዋወርበት የሚጋባበትና የሚገበያይበት ሁኔታ አሁንም መኖሩ የአፋር ህዝብ ቁርኝት እንደ ህያው ማስረጃነት የሚታይ ነው። ይህ ተፈጥሯዊ ትስስር ከፖለቲካ ድንበር በላይ መሆኑንም ያሳያል። ለአፋር ህዝብ አሰብ የኢኮኖሚ የጀርባ አጥንትም ነው። ኢትዮጵያ አሰብን ስታጣ የአፋር ህዝብም የንግድና የባህል ማዕከሉን አጥቷል። ስለዚህ ጥያቄው የብሔራዊ ጥቅምና የህዝብ ትስስርም ጥያቄ ሆኖ ይመጣል። ኢትዮጵያ የአሰብን ጉዳይ ስታነሳ እንደ ሀገር የመኖር ህልውናን ብቻ ሳይሆን የታሪክ ስህተትን የማረምና የተቆራኘ የቆየ ታሪካዊ አካልንም የመጠገን ጉዳይ ስለሆነም ነው። በዚህ የትውልዱ የባህር በር እናገኝ የሚል የቁጭት ጥያቄ ውስጥ አሰብና አፋር የማይሽር የባለቤትነት ምስክር ሆነው ይቀመጣሉ።
ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እዚህ ላይ በቃል በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁ ነው።